وأنت تنين أنا نوي መልስልኝ አልገባኝም ምንድነው ጤነኛ ነህ ምን ሆነ ነው ችግር ምንድነው ለምንድነው እንደዚህ አይነት ነገር ያደረከው ምንድነው ምን አስበህ ነው ነገር ልንገር አይደል እንደዚህ አይነት ነገር ካደረክ ማለት ነው እንደማልፋታ ነገር ይነበር አይደል ያብስራ ስለምንድነው ወይ አንድ ጥያቄ ልንገርህ ከሄለን ፍቅረኛ አለ የለም ይሄን ነገር ሰምቼ መጥቻለሁ ያብስራ እንድትመልስልኝ ይፈልጋል ፍቅረኛ አለ የለም ይሄን ነገር ካንተ ማወቅ የምፈልገው ነገር ይሄንን ነው ማን ያለ ስለዚህ ማን ጋር ነው የፈለገውን ሰው ዞሮ ማለት አሁን አንድ ማለት አለቀ ዞር በል ይሄ የምታወራው ነገር ዝም ብላልኩ ነው ነገ ዞር በል አለቀ ምን ልትሆን ይሄ ነገር ማለት ነው ዞር በል ከሄለን አብ እንዳልሰማው በደንብ በደንብ ነው የምነግራት አንድ ነገር ልንገራለህ ድረስ መተኛ ወንድና ና ቆይ ና ውሸት አይደለም ብላ አስረዳ በካሜራ ፊት አስረዳ ነገርኩ የፈለኩና መጣ እዚህ ጋር መዘርዘር ትችላለህ ስላሳረጋጋ አንተ አይደለም እሱ አይመለከታትም አስረዳ ተሰኝታ ነገረው እንዳይበቃሃል ምንድነው ጤነኛ ነሽ እንዴ በጣም ጤነኛ ያልኩሽ ያለው እኮ ይገባሽ ውሽማ ነሽ እያልኩሽ ነው እሺ ይገባሽ አንድ ነገር ግን አፍን አትክፈት ስነ ስርዓት አይደል አንተ ታዲያ ማውራት ያለብህ ነገር የለም አንተ ውሸታሙ አንተ ቀዳዳ አንተ ደግሞ ልታወራ ነው ታዲያ ሎሊ በቃ ሰማላ ጓደኝነታችን እዚህ ጋር በቃ ከዚህ በኋላ አትፈልግም ሁለት ሶስት ቀን ሄለ ዘመበላው ስለሱ ምንም አታወራ ዘመበልሽ ስለሱ ምንም አታወራ ይበቃል ከዚህ በኋላ ምንም አዘዝተኝም አስቢበት አሁንም ሄደሽ ከዚህ በኋላ ታኝተሽ ማታ አስቢበት ስለዚህ እንዳረሳት አረሳም ሰማለ መቼም አንለያይም እሺ መቼም ሁለተኛ ምንድነው እንደዚህ አንተ ሄለን የዋህ ስለሆንሽ ነው እንደዚህ ደግሞ ለተወራንዳት ሞክር አርፈ ላስረዳሽ እውነታውን ታስረዳለህ አርፈ ተቀመጥ ምንድነው እያደረክ ያለው አልገባኝ ምን ሆነ ነው ዞር በል አትንካኝ እንደዚህ አይነት አስመሳይ ሰው ነህ በቃ ይሄ ሁሉ ያ ሁሉ መሯሯጥ ያጣደፍከን ምናምን ሁሉም ነገር ያልከው አንተ እንደዚህ ውሸታም እንደዚህ አይነት ሰው ነህ ምን ለማለት እየሞከርክ ለማለት የፈለኩትንማ ታውቃለህ በደንብ ጠንቀቀ ማለት ነው አልገባኝም ያንተን እንደዚህ ይዘኛል በደንብ ገና ይዛሉ ያብስራ አሳያለሁ ማለት ነው በደንብ ራሽ ታውቂ ከሰርክብኝ እኮ ቆይ ምን ለማለት እየሞከርክ ሉል ምን የተፈጠረው ነው ያልገባኝ በዚህ ልክ ምን አስበህ አይደለም መጣ እንደዚህ ምን አስበህ ነው አንተ ዝም በል ስለምን ድረም ተወራ ለምን በስነሳ ማታ ያንዳንዷን ነገር ከጀርባ ያለውን ታሪክ ዛሬ ሰምቼ ነው የመጣሁት ጉዴን ነው በቃ አንተ ስለምን ተጠራ ነው እንደምትሉ ለምን አላጣራ የራሴን ህይወት ለምን አትኖር እኖራለሁ የራሴን በቃ ወርክ የሆነ ህይወት ነው ያለኝ አንድ ነገር ልንገር ታውቃለህ አንተም እሱ ነው ማለት ነው አይደለም አንድ ጥያቄ ልንገርህ ከሄለን ፍቅረኛ አለ የለም ይሄን ነገር ሰምቼ መጥቻለሁ ያብስራ እንድትመልስልኝ ይፈልጋል ፍቅረኛ አለ የለም ይሄን ነገር ካንተ ማወቅ የምፈልገው ነገር ይሄን ነው ብቻ ማን ያለ ስለዚህ ማን ጋር ነው የፈለገው ሰው ይንገረኝ እኔ አንድ ነገር ልንገር ስላንተ መስማት ምናምን እኮ ለኔ በጣም ኖርማል ነገር እኮ ነው እኮ መልስልኝ አልነግረም አለ ወይም የለህም ነው የተባልኩ ያብስራ መልስልኝ ይሄንን ብቻ እስቲ በእነሱ ፊትም ተናገር አፍ አለኝ እውነት እኔ የለኝም ፍቅረኛ ብለህ እስቲ አፍ ካለ ተናገር እስቲ ወንድ ነህ ተናገር አንተ በዚህ ልክ እንደዚህ በጣም ቆሻሻ ሰው ነው በዚህ ራሽ አንተ እየተናገርከኝ ነው በደንብ እናገራለሁ ገና በደንብ ነው የምናገር ምንም ስለማታመጣ ማለት ነው በል አስረዳ ሉል ታውቀኛለህ አረፍ ስነ ስርዓት አድርግ አቃሃለሁ የሰማሁትን ሰምቻለሁ ሄለንም ስትመጣ ማለት ነው ፊቷ ላይ ተደግማታለህ ተናገረው አንተ ለምን ከህይወታችን አትወጣ ምን ነው ጓደኝነት ሌላ ነገር መስመርን ይያለ ለብነት ውሸት እንዳይታወቅብህ ነው ለብነት ለማውጣው ስነ ስርዓት አድርግ ትላንት ከኛ ጋር እንደዛ አስመሰይ አንተ እኔ በዚህ ልክ አስመሰይ ሰው ነው በዚህ ልክ ነው የምታስመስለው ያለፈ ምንም ህይወት ሊኖርኝ ይችላል ስለሱ አይደለም አንተ ሄለን አይመለከታትም ያለ ሄለን አይመለከታትም ለምን አይመለከታትም አንተ እኮ ለሄለን እኮ ምንም ነገር እኮ አልነገርካትም አንድ ነገር ልንገርህ ስለዚህ እኮ ከዚህ በኋላ ነው እንጂ ሄለን ጋር ግንኙነት ያለኝ ከዚህ በፊት ስላለፈው ነገር ምንም የሚመለከታት ነገር እኔ ይኸውላችሁ አንድ የተናደድኩበት ነገር ማለት ነው ያለፈ ታሪክ ቢሆን እኮ አልናደድም ግን አንተ ግንስ ያቺንም ልጅ ፍቅረኛ አድርገህ ከሄለንም ጋር እዚህ ጋር ቀለበት ልሰር ምናምን ብለሽ ሾት ታደርጋለህ ወይ በጣም የተናደድኩበት ነገር በሱ ነው ወይ አንተ ቆይ እንዴት እንሻልክበት በዚህ ልክ አነ ዘይውል ዞሮ ማለት አሁን አንድ ማለት አለቀ ዞር በል ይሄ የምታወራው ነገር ዝም ስላልኩ ነው ነገ ዞር በል አለቀ ምን ልትሆን ይሄ ነገር ማለት ነው ዞር በል ከሄለን አብ እንዳልሰማው በደንብ በደንብ ነው የምነግራት አንድ ነገር ልንገር አይደለ ስነ ስርዓት አድርግ አንድ ነገር ላስረዳ የመጣው እዚህ ጋር ተበላሽዋት ሞክር ስነ ስርዓት አድርግ ዞር በል ላስረዳ አድርግ አንተ አጥፎ ካሜራው ስራ አላጠፋም አንድ ላስረዳ የመጣው ነገር ወይ ከሄለን ህይወት ትወጣታለህ ከሁላችንም የሚወጣው ትወጣለህ አሊያ ያለውን ነገር ማለት ነው በቅርብ ኖርማሊ አንተ ወስብስ በቅርቡ ማለት ነው ሁሉንም ነገር አሳያለሁ ማለት ነው አንተ ምንም ነው የማታመጣው
እኔ ምንም የደባኩት ምንም ነገር የለኝም። አይላችሁ በነገራችን ላይ ውሸት ስላለብህ እኮ ነው እንደሚያንጨረጭረው። ውሸታም ስለሆንክ ማለት ነው። ውሸታም ስለሆንክ ነው። ነይ ሄለን ነይ ነይ ነይ። ስነ ስርዓት አድርግ። አንድ ነገር ላስረዳ የመጣው እዚህ ጋር ተበላሽዋት ሞክር። ስነ ስርዓት አድርግ። ዞር በል ላስረዳ አድርግ። አንተ አትፎ ካሜራው ስርዓት አድርግ። አንድ ላስረዳ የመጣው ነገር ወይ ከሄለን ህይወት ትወጣታለህ፣ ከሁላችንም የሚወጣው ህይወት ትወጣለህ፣ አሊያ ያለውን ነገር ማለት ነው በቅርብ ዞር በል። አንተ ውስብስብ በቅርቡ ማለት ነው ሁሉንም ነገር አሳያለሁ ማለት ነው። አንተ ምንም ነው የማታመጣው። እኔ ምንም የደባኩት ምንም ነገር የለኝም። አይላችሁ በነገራችን ላይ ውሸት ስላለብህ እኮ ነው እንደሚያንጨረጭረው። ውሸታም ስለሆንክ ማለት ነው። ውሸታም ስለሆንክ ነው። ነይ ሄለን ነይ ነይ ነይ። ምን እንዳታመጣ አንተም ወንድ ነኝ ወንድ ምንም እኮ አታመጣም። እስከ ዛሬ ምናምን የተለሳልሽ ለሄለን ህይወት ብዬ ስለቀረብኩ ነው። አንተም አሁን ሰው ነህ። ማን እንደሆንኩ አሳያለሁ። ልጅ ህይወታችን አውጪ አልኩሽ። ይኸውልሽ ህይወታችን ለማበላሸት ዛሬ ቆርጦ ተነስቶ መጥቶልሻል። ጉድሽን ትሰሚያለሽ። እዚህ ጋር ቆሚና ምንም ጉድ የለውም። ሉል ስነ ስርዓት አድርግ። ሉል ስርዓት አድርግ። ዞር በል። ስርዓት አድርግ። ረብ ስርዓት አድርግ። ውሸትህን ትነግራታለህ ወይስ እኔ ልንገርህ? ስርዓት አድርግ። በማይመለከት ገብተህ ውሸትህን ትነግራታለህ። ና ያብ ና ሎል ምን እየሆንክ ነው? ምን እያደረክ ነው? ና ንገራት። አሁንም ቢሆን አንተ ካላስረዳህ አለቅህም። አንድ ነገር ልንገር፣ አለቅህም። ፈርፏል። ንገረኝ ሎል ምን እያደረክ ነው? ምን እያደረክ ነው? ምን እያደረክ ነው? ንገረኝ። ምን እያደረክ ነው? ሞከር ካለ እኔ እኮ እየቀለደ ወይ ፍራንክ መስሎኝ ነበር። ዞር በል። ዞር በል። አሁንም ቢሆን ጭራሽ ትመጣኛለህ። ሄለን አንተ ያማል እንዴ? ምንድነው ችግሩ? ምንድነው? አስረዱኝ። እሷ በሌለች በሌለች አንድ ነገር ልንገርሽ። እንከባበር፣ በቃ እንከባበር። አንቺ እንደዚህ ብትሆኚ አልፈቅድም። ማስረጃ አንጥቼ ማለት ነው የእሱን ጉድ እዘረዝርልሻለሁ። ምንድነው? እኔ እኮ ምንም አውቀው ነገር የለም። ምንድነው የተፈጠረው? እኔ በእሷ እንደዚህ በመሆኗ እንትን አለም አሳያለሁ። ምንድነው የተፈጠረው? ጉድ ምንድነው? ንገረኝ። እሺ ምንድነው? አንተ ጭራሽ ደግሞ ያለብህ ውሸት እንዳለው ነው። ከኔ ላይ ደግሞ ቦክስና ልሰረዝር። ያው ምንድነው የተፈጠረው? አንተ አታፍርም? አስረዳት። አለ የምትለው መስጅ በሙሉ ንገራት። አንድ ነገር ልንገርሽ፣ አንቺን እዚህ ጋር ቁጭ አድርጎ ማለት ነው ከጀርባሽ ፍቅረኛ አለው እሱ። እኔ መረጃውን አመጣለሁ። ምን ማለት ነው? በጣም ሴታ ሴት አሳያለሁ። አንተ ስለሌላ ሰው ይሄን ምላስን ምንድን ነው ያልከው? አስረዳት። ውሸት ነው ካልክ አንተ ውሸት ነው ካልክ አስረዳት። አሳያለሁ። እኔ እስከ ዛሬ ዝም ስላልኩ ነው አይደለም። ምንድን ነው ያወራክ ያለው? አስረዳኝ። ምንድን ነው ያልክ ያለው? አንተ ግን አልፈርድም ባንቺ እንደዚህ በመሆንሽ አልፈርድም። ኖ አትፍረድ። አይደለም አልገባኝም። ዞር በል። ነይ ያስረዳሽ። አሁን የነገርኩሽ ታሪክ አለ አይደለ? ውሸት ከሆነ ጠይቂ፣ ውስጥ ጠይቂ፣ ፍጥጥ አድርገሽ ጠይቂ። ስለኔ ስላለፈው ህይወት መለከት ይሄ ከጀርባዬ ሄዶ ያለፈ ነገር ሲያጣራ ነው የሚለው። ስላሳለፍኩት ህይወት ነው የሚያጣራው እኮ። ስላለፈው ህይወቱ ነው ያወራው። ስላለፈው አይደለም አሁን ስላለው ከአንቺ ጋር እዚህ መጥቶ ቀለበት ምን እንሂድ ከዚህ ይኸው ለመሮጥ ነው አልፈልግም። ሎሊ በቃ አንተ ህይወትን ነው የማጠፋው። አሳያለሁ። እኔ ደግሞ አሳያለሁ። ሎሊ ይበቃሃል። አሁን መፎክርህን አቁም። ሲጀመር ስለሱ ያለፈ ታሪክ ለማጣራት ምን ቤት ነህ አንተ? አልገባኝም። ስላለፈ ታሪክ አይደለም ሄለን፣ ከገባሽ ይግባሽ። በቃ ስለሱ በቃ ታውራ እንዴ? ለምንድን ነው እንደዚህ እሱ የምትናገረው እንዴ? ይበቃሃል። ምንድን ነው ጤነኛ ነሽ እንዴ? በጣም ጤነኛ እያልኩሽ ያለው እኮ ይገባሽ። ውሽማ ነሽ እያልኩሽ ነው። እሺ ይገባሽ። አንድ ነገር ግን አፍን አትክፈት። ስነ ስርዓት አድርግ። ሰላም ውድና የተከበራችሁ የቡሳን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ይሄን ቪዲዮ የሰራሁላችሁ እስከ መጨረሻው ታያችሁት ማለት ነው። እኛ ሴቶች አንዳንድ ጊዜ ስለምንቸኩል ነው እንጂ ልዑል መጀመሪያ ነበረ ያብ ስራ ፍቅረኛ እንዳለው ማለት ነው የተናገረው። እና ያው ስላችሁ የመንደር የጓደኛም ሞሬ እንዳትሰሚ እኛ ሊያለያዩ የሞከረ ነው የሚሞክር ሰው አለ ምናምን ብሎ ሞልቷታል። ገብቷችኋል ሄሉን። እና ያ ልዑል ደግሞ እሷ እንድትጎዳ አይፈልግም ማለት በጣም የዋ ስለሆነ ታውቃላችሁ። ወንድሟ ራሱ የዛን ጊዜ በፕራንክ ምክንያት ልዑልም ካላስቀቀ አግቢው ለኔ ስትይ ብሎ ሲል እንዴት እህትክን እንደዚህ ታደርጋለህ ምናምን ብሎ የተከራከረላን ነው። እና ብዙዎቻችሁ ይሄን ልላችሁ የመለኩት ብዙዎቻችሁ
አውቆ ነው ልዑልም ይወዳታል ምናምን ብላችኋል። ኖ ልዑል እኮ ከሱ በፊት የነበረች ጓደኛ ነው ያብን ከማውቋ በፊት ማለት ቢፈልግ እና ግን አንዳንዴም ቆም ብለን ብናስብ መልካም ነው ብዬ አስባለሁ። ምክንያቱም ለእሷ ብሎ ነው እንጂ መጀመሪያውንም አብረው እንዲሆኑ አይታችኋል። ይሄንን ያመጣሁላችሁ መስቀልን ሲያከብሩ ቤት ብዙ ነገር አድርጎላችኋል። እሱ ምግብ ሰርቶ ምናምን እነሱ ጓደኛሞች ፍቅረኛሞች እንዲሆኑ ማለት ነው። እና ልዑል የሆነ የተንኮል አይደለም እየሰራ ያለው ማለት ነው። እኛ ስላላስተዋል ነው እንጂ አንዳንዴ እኛ አናስተውልም። ገባችሁ አይደለ? እና ስለማናስተውል ነው እንጂ መጀመሪያ ነው ማለት ልዑል እሱ እኮ እንደዚህ ያለው ሲል ቪዲዮ ላይ ስለታየ ከዛ የልዑል ስልክ አፈላልገው መጥተው ነው የነገሩት። ይሄ ልጅ ከጀርባው ባይኖረው ይች ልጅ አሁን ላይ አትመጣም። አሁን ላይ እኮ ልዑል አይደለም እየበጠበጣች ያለው ልጅቷ ናት መታ እየበጠበጠች ያለችው ማለት ነው። እና አሁን ላይ ልዑል ያብ ስራ ልዑልን መደብደቡ ትክክል ነው ብዬ አላስብም። ምክንያቱም መጀመሪያ ከጀርባ ያለውን አጥርቶ ነበር መንጣት ያለበት። ይሄ ሁላ ውሽማ ነሽ አንቺ ንቂ እያላት ነበረ። ያው እኛ ቸኩለን አንዳንዴ የምናደርገው ነገር ታውቃላችሁ ዋጋ ያስከፍለናል። እና ወንድ ነው ያኔ ልዑልም መደባደብ አያቅተውም። ግን ያብ ታውቃላችሁ በሰው ነው ያስደበደበው። ገባችሁ? በሰው ነው ያስደበደበው እና የሆነ ብቻ ሀብታም ነው የሚያጫውተው። መጨረሻ ላይ ደግሞ የሆነ ቪዲዮ እንትን ቲክቶክ ላይ እየለቀቀው አለ። ምንድን ነው ያለ መሰለህ? ልባም ሴት ወፍራም ሴት ነው ወፍራም ሴት ልንንከባከብ ይገባል ብሎ ቲክቶክ ላይ ያው በጥቅስ አርጎ ለቋል ማለት ነው። እና እዚህ ጋር ማነው ጥፋተኛው? 100% ልዑል ሳይሆን ያብ ስራ ነው ጥፋተኛ። ምክንያቱም ሁለት ቦታ የዛችንም ህይወት የሄዱንም ህይወት ማበላሸት ጥሩ አይደለም። እና እኔ እንጃ አሁን ላይም ራሱ ትላንትና እንደነገርኳቸው ይኸው በአደባባይ ነው እኔ እና እሷ ምንም አይነት እንትን የለንም ያን ጨርሻለሁ ብሎ ነው ያለው። አይዶን ነው ብቻ አላውቅም። እዚህ ጋር ሲጀመር ልባም ሴት ወፍራም ሴት ናት ብሏል። ወፍራምን ሴት መንከባከብ ሊኖርብን ይገባል የሚል ነው ጥቅሱ ማለት ነው። እና ውድ ቤተሰቦች ለማንኛውም ግን እግዚአብሔር ስለ ሁሉም ነገር እግዚአብሔር እንትን ሲፈቅድ ነው። እኛም አንዳንዴ እኛን የሚጠቅሙ ሰዎች አሉ፣ ለእኛም ጉዳት የሚመጡ ሰዎች አሉ። ገባችሁ? ሁሉም ሰው አንድ አይነት ነው ብዬ አላስብም። እና ልዑል ሄሉን ያዳንኩ መስሎ ነው ይሄን ሁላ ርቀት የሄደው እንጂ እህቱ አይደለች ምን የራሷ ጉዳይ ብሎ መተው ይችላል።